37 የፋዘር ኢዝ 60 years ነው የሚለው። ፋዘር ስንት ዓመቱ ነው አሁን? ፋዘር ስንት ዓመታቸው ነው? 60 years ነው። 60 ዓመት ነው ላይ ነው ያለው። ደግሞ ዳውተርስ ደግሞ ስንት ነች? ዳውተር ደግሞ ስንት ዓመት ነው? 12 ዓመት። ኦኬ በስንት ዓመት ነው ማለት ነው የሚበልጠው? አሁን ባለው ራሱ ይሄ በአምስት እጥፍ ይበልጠዋል። 5 times ማለት ነው። አሁን ባለው አልተጠየቅንም፣ ግን ዝም ብለን ስናየው ማለት ነው። እሺ ምንድነው ጥያቄው የሚለው? how many years will ነው የሚለው ወደፊት ነው ማለት ነው። ቢ ዘ ፋዘር ቢ 4 times as old as his daughter ነው የሚለው። ከስንት ዓመት በኋላ ቢሆን ነው የአባትየው እድሜ የልጅየው 4 እጥፍ የሚሆነው ማለት ነው። በጣም አሪፍ። ሶ ከረንትሊ አሁን ፋዘር ስንት ዓመቱ ነው? 60 ዓመቱ ነው አሁን ላይ ማለት ነው። ልጁ ስንት ዓመት ነው? 12። ሶ ከዓመት በኋላ ስንት ይመጣል? ከዓመት በኋላ ስንት ይመጣል? ፋዘር 61 ይሆናል። ይሄ ደግሞ ልጁ ደግሞ 13። ከሁለት ዓመት በኋላ ይሄኛው ፋዘር 62 ልጁ ደግሞ 14። ከ3 ዓመት በኋላ ፋዘር 64 ያኛው ደግሞ 63 ማለት ነው። ሶሪ 63 ይሄኛው ደግሞ 15 ከዛ 64 ይሄኛውም ከዛ በኋላ 16። ይሄን ነው በደንብ ይሄን ነው ስንት ይመጣል አሁን? 64 ማለት 4 times 16 ማለት ነው። 4 እጥፍ ይሆናል ማለት ነው። ሶ ከስንት ዓመት በኋላ ነው ከተባለ ከስንት ዓመት በኋላ ነው? ከ4 ዓመት በኋላ። መልሳቸው ምን ይሆናል? ሲ ይሆናል ማለት ነው። ግን ጀነራሊ ግን እንደዚህ ሁሌ መሆን የለበትም። እኛ ከፍ ያለ ቁጥር ቢሆን ስለዚህ ምን እናደርጋለን? 60 ላይ ከተወሰነ ዓመት በኋላ ኤክስ እንደመረበት ኤክስ ይርስ እኩል ይሆናል 4 times 12 ሲደመር ኤክስ ነው ማለት ነው። ከተወሰነ ዓመት በኋላ ሁለቱም ላይ ሲደመርበት የአንዱ 4 እጥፍ ይሆናል። ኤክስን ሶልቭ እናድርገው እዚህ ጋር። ሰላም ተማሪዎች እንዴት ናችሁ? ፍቅር ጥናት ማዕከል የሚያዘጋጀው የ8ኛ ክፍል የማትማቲክስ ሌሰን ላይ ነው ያለነው። በዛሬው ሌሰናችን የ8ኛ ክፍል በ2016 የነበረ የአዲስ አበባ ክፍለ ከተማ ከሚያዘጋጃቸው ሞዴሎች የመጀመሪያው ሴሚስተር ሞዴል የነበረ ጥያቄ የምንሰራበት ነው የሚሆነው። ለእናንተ ለሚኒስትሪ በዚህ ዓመት ለምትፈተኑ እጅግ በጣም የሚያግዝ ስለሆነ ማለት ነው። እያንዳንዷ ጥያቄ ከነ ማብራሪያዋ ሙሉ የጥያቄ የምንሰራበት ነው የሚሆነው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ለቻናላችን ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ደግሞ ኦንላይን ክላስ የምትፈልጉ ልጆች ካላችሁ ኮንታክት አድርጉን ቴሌግራም ላይ ማለት ነው። ወደ ቀጥታ ወደ ጥያቄያችን ማለት ነው። በጣም አሪፍ 40 ጥያቄ ነው። 1 ሰዓት ነው የሚሰጠው ጥያቄው ይታወቃል። ወደ መጀመሪያው ጥያቄ እንሄዳለን ማለት ነው። በጣም አሪፍ ኦኬ። ምንድነው የሚለን? which one of the following is not ነው የሚለን። is not አባውት ስለ ናቹራል ነምበር፣ ስለ ሆል ነምበር፣ ስለ ኢንቲጀር እና ስለ ራሽናል ነምበር ትክክል ያልሆነው የትኛው ነው ነው የሚለን። ሶ ኤ ምንድነው የሚለን? ኤ -5/2 ኢዝ አን ኤሌመንት ኦፍ ሆል ነምበር ነው የሚለው። ይሄ ፎልስ ነው። ይሄ ፎልስ ለምን? ፖዚቲቭ ፍራክሽን እና ዴሲማል ሆል ነምበር መሆን አይችልም። ምክንያቱም ሆል ነምበር ማለት 0 1 2 3 እያለ የሚቀጥል ነው አይደለ? አንደኛ ኔጌቲቭ ነው፣ ሁለተኛ ደግሞ ፍራክሽን ነው። ስለዚህ መልሳችን ኤ ሆነ ማለት ነው። ዛን ሰሪዝ ኤ ማለት ነው። አሁን ቢ የምናየው ራዲካል ማን ነው? ሰብሴት ኦፍ ሲሪዝ ፕሮፐር ሰብሴት ኦፍ ደብሊው ከሆነ ይሄ ጥሩ ነው፣ ምንም ጥያቄ የለው። ለምን እዚህ ጋር ምን አለ? 0 ኢዝ አን ኤሌመንት ኦፍ ሆል ነምበር፣ 1 ኢዝ አን ኤሌመንት ኦፍ ሆል ነምበር፣ 3 ኢዝ አን ኤሌመንት ኦፍ ሆል ነምበር እያለ ይቀጥላል። ግን ሰብሴት ከሆነ እና ፕሮፐር ሰብሴት ከሆነ ግን በስብስብ ውስጥ መግባት አለበት። ለምሳሌ the set subset 0 is a subset of whole number ማለት ይቻላል። ኦር ራሱ 0 የፕሮፐር ሰብሴት ኦፍ ሆል ነምበር ማለት ስለሚቻል ቢም ይሆናል። ናቹራል ነምበርም ሲም ይሆናል። ምንም ችግር የለበትም። ፕሮፐር ሰብሴት ነው። ቢ ኤንድ ሲ ትሩ ናቸው። መልሳችን ኢዝ ኖት ትሩ ስለሚል ጥያቄው ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ እሺ። ሁለተኛ ኮንሲደር ዘ ፎሎዊንግ ነምበር ላይን ነው የሚለው። እዚህ ጋር ቢ ያለችበት ሲምቦል ቢ የምታዩት ሲምቦል ያለችዋ ሲምቦል ማን ላይ ነው ያለችው? በማይነስ2 እና በማይነስ1 መካከል ነው ያለችው ቢ ማለት ነው። እዚህ ጋር ስናያት ሊሆን የሚችለው ምንድነው የሚለው? which one of the following is not the values of b የቢ ቫልዩ ያልሆነው የትኛው ነው? ኤ አሁን ኤ ማለት ማን ነው? ኤን ስናይ ኤ ማለት -3/2 ነው። ወደ እንትን ተቀየረው -1.5 ነው። ኤ መሆን ይችላል፣ ምንም ችግር የለውም። -1.5 ነው እዚህ በሁለቱ መካከል ያለ -1.5 መሆን ይችላል።
ቢ ራሱ ኔጌቲቭ 1.5 ነው። እሺ ይቻላል፣ ይሄ ምንም ጥያቄ የለውም። ያልሆነው ነው። ሲ ደግሞ ምንድነው የሚል ሲ ማለት ኔጌቲቭ 15/10 ነው። ይሄን ወደ ዴሲማል ስንቀይረው 10 ስናጠፋ እዚህ ጋር መጣ ነጥብ ትገባለች አይደለም። ስለዚህ ምን ትመጣለች? ኔጌቲቭ 1.5 ነው ማለት ነው። ሶ ኤም ቢም ሲም አንድ አይነት ናቸው ማለት ነው። ዲ ግን ስናየው ዲ ምንድነው የሚለን ኔጌቲቭ 5/2 ነው። ኔጌቲቭ 5/2 ማለት ኔጌቲቭ 2.5 ማለት ነው። ኔጌቲቭ 2.5 ማለት እዚህ ጋር ለምሳሌ ኔጌቲቭ 2 ኔጌቲቭ 3 ቢኖር በሁለቱ መካከል ነው ያለ በኔጌቲቭ 3 እና በኔጌቲቭ 2 መካከል ስላለው መልሳችን ማን ይሆናል ማለት ነው? ዲ ይሆናል ማለት ነው። በጣም አሪፍ በጣም አሪፍ። እሺ በጣም አሪፍ። ሶስተኛ ምንድነው የሚለን ኤፍ አብሶሉት ቫልዩ ኦፍ 4 ማይነስ ኤክስ ማይነስ 3 ከአብሶሉት ቫልዩ which is equal to 15 ሲሆን ዜን which one of the following are the values of x ነው። ሶልቭ እናድርገው አብሶሉት ቫልዩ ስለሆነ ሶልቭ ስናደርገው አብሶሉት ቫልዩ ኦፍ 4 ማይነስ ኤክስ ማይነስ 3 which is equal to 15 ይለናል። መጀመሪያ ይችን ወደዛ እናሻግራት። አብሶሉት ቫልዩ ኦፍ 4 ማይነስ ኤክስ እኩል ይሆናል ስንት ይመጣል? 15 ሲደመር 3 ይመጣል። አብሶሉት ቫልዩ ኦፍ 4 ማይነስ ኤክስ እኩል ይሆናል ስንት መጣ? 18 መጣ ማለት ነው። ይሄ ማለት ደግሞ ከአብሶሉት ቫልዩ ሲወጣ ምን ማለት ነው? አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል ኤ ከተሆነ ይሄ ማለት አንደኛው ኤክስ ኢኳልስ ቱ ኤ ነው ኦር ኤክስ ኢኳልስ ቱ ኔጌቲቭ ኤ ነው አይደለ? በዚህ መሰረት አብሶሉት ቫልዩ ኦፍ ማን ነው 4 ማይነስ ኤክስ እኩል ይሆናል 18 ሊሆን ይችላል ኦር 4 ማይነስ ኤክስ ኔጌቲቭ 18 ሊሆን ይችላል ማለት ነው። ከዚህ በኋላ ይችን ሶልቭ ማድረግ ነው የሚጠበቅብን ማለት ነው። ስለዚህ ይችኛዋን ወደዛ በወስዳት ምን ትሆናለች? ይሄን ወደዚህ ላምጣውና ይሄን ቁጥሩን ይሄ ኤክስ ወደዛ ቢሄድ ምን ይሆናል? 14 ሲቀነስ 18 ላድርገውና ይሄን ወደዛ ሳደርገው ፖዚቲቭ እንደሆነልኝ ኤክስ ይሆናል ኦር በተመሳሳይ ይሄኛውን ወደዛ ወሰደውና 4 ሲደመር 18 እኩል ይሆናል ኤክስ ይመጣል። ኔጌቲቭ ስለነበር ወደዚህ ይመጣ ፖዚቲቭ ይመጣል ማለት ነው። 4 ሲቀነስ 18 ስንት ነው? ኔጌቲቭ 14 እኩል ይሆናል ኤክስ ነው ኦር ይሄ ሲምፕሊ ኤክስ ኢኳል ቱ ኔጌቲቭ 14 ማለት ነው። አንደኛው ኦር ስንት ይመጣል ደግሞ 22 ይመጣል አይደል? 22 ኢኳል ቱ ኤክስ ነው ኦር ኤክስ ኢኳል ቱ 22 መሆን ይችላል ማለት። ስለዚህ መልሳችን አሁን ሶሉሽን ሴት እንልና ማንና ማን እንላለን? ኔጌቲቭ 14 እና 22 እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ዘ አንሰር ኢዝ ማን መጣ? ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። 14ኛ ፍሮም ዘ ፎሎዊንግ ኢንኢኳሊቲስ which one is correct ነው የሚለው። which one is correct? ለምሳሌ ኤ ምንድነው የሚለው? ትክክል የሆነው ነው ኔጌቲቭ 5 ኪዩብድ ግሬተር ዛን ኔጌቲቭ 3 ይላል። ቼክ እና ኔጌቲቭ 5 ኪዩብድ ማለት ስንት ነው? ኔጌቲቭ 5 ታይምስ ኔጌቲቭ 5 ታይምስ ኔጌቲቭ 5 ማለት ነው አይደል? ስንት ይመጣል? ኔጌቲቭ 125 ይመጣል። ግሬተር ዛን ኔጌቲቭ 3 ይሄ ፎልስ ማነስ ነው ያለበት ኔጌቲቭ በጣም ብዙ ስለሆነ ማለት ነው። ይሄ ፎልስ ነው አይሆንም። እሺ ቢን እንየው 1/2 ኪዩብድ ግሬተር ዛን 1/2 ይላል። 1/2 ኪዩብድ ማለት ስንት ነው? 1/2 ታይምስ 1/2 ታይምስ 1/2 ነው አይደል? ስንት ይመጣል? 1/8 ታይምስ 8 ይመጣል። 1/8 ግሬተር ዛን 2 ይለናል። ሶሪ ግሬተር ዛን 2 ሳይሆን ግሬተር ዛን 1/2 ትሩ ነው ፎልስ ነው? ፎልስ ነው አይደል? ይሄ ክሪስ ክሮስ ማድረግ ነው ቼክ ለማድረግ። ይሄን ክሪስ ክሮስ እናደርገው ምን ማለት ነው? ይችኛዋን በዚህ እናባዛለን። ስንት ይመጣል? 2 ታይምስ 1 2 ነው ግሬተር ዛን 1 ታይም ይሄኛው ደግሞ በዚህኛው ይባዛል 8 ነው። ይሄ ፎልስ። ስለዚህ ማነው መብለጥ ያለበት? ይሄኛው መብለጥ አለበት ማለት ነው። ስቲል ይሄኛው ፎልስ ነው የሚሆነው። እሺ ሲን እንየው -3 ኪዩብድ ነው የሚለን ግሬተር ዛን -3 ነው የሚለን። እሺ ቼክ -3 ኪዩብድ ማለት -3 ታይምስ -3 ታይምስ ኔጌቲቭ 3 ነው አይደል? ስንት ይመጣል? ኔጌቲቭ 27 ነው which is greater than ኔጌቲቭ 3። ይሄ በጣም ጥሩ ነው። ይሄ በጣም ጥሩ ነው። ኔጌቲቭ 27 ከኔጌቲቭ 3 ያንሳል። መልሳችን ምን ይመጣል ማለት ነው? ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ አሁን ዲን ብታዩት ዲ ምንድን ነው የሚለን? 1/3 ኪዩብድ ማን ነው? ያው ኪዩብድ ሌዛን 0 ነው። 1/3 ኪዩብድ ማለት ማን ነው? 1/3 ታይምስ 1/3 ታይምስ 1/3 ነው። 1/27 ነው ሌዛን 0። ይሄ ፎልስ ነው። ለምን? ፖዚቲቭ ስለሆነ ፖዚቲቭ ደግሞ ከዜሮ በሙሉ ስለሚበልጥ ማለት ነው። ይሄ ፎልስ ነው። መልሳችን ሲ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን።
ኦኬ አምስተኛ which one of the following is in ascending which one is in ascending order ነው። ascending ማለት ከትንሽ ወደ ትልቅ ነው። ስለዚህ ከትንሽ ወደ ትልቅ የተቀመጠው ከዚህ ከሚከተሉት ውስጥ በጣም በቀላሉ መሰራት የሚችል ነው የትኛው ነው ጥያቄው። ስለዚህ እስኪ እንየው ከትንሽ ወደ ትልቅ ማለት ነው። ሶ ለምሳሌ አሁን አይ ቲንክ ሲን እንየው 3 16 25 36 ያ ሲ መሆን ይችላል። ሲን አሁን ቼክ ብናደርገው ሲ ማለት ትንሹ 3 ነው። ከዛ 16 ይላል። ከዛ 25 ይላል። ከዛ 36 ነው። ትሩ አሴንዲንግ ነው ከትንሽ ወደ ትልቅ። ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። በጣም አሪፍ። ሌሎችን አሁን ቼክ ብናደርጋቸው አይሆን ኤ አይሆንም። ቢ ኔጌቲቭ 1 ብሎ ኔጌቲቭ 5 አይሆንም ፎልስ ነው። ዲ ደግሞ ኔጌቲቭ 4 ይልና ኔጌቲቭ 14 ይልና ኔጌቲቭ 20 ፎልስ ነው። ሶ መልሳችን ሲ ይመጣል ማለት ነው። በጣም አሪፍ። እሺ ስድስተኛ ምን ይለናል? መደመር ነው። ደምረን እናስቀምጥ እስቲ። መጀመሪያ ወደ እንትን እንቀይረው እስኪ 2 1/5 ፕላስ 3/8 ፕላስ 3 1/5 ይለናል። ሶ ወደ ኢምፕሮፐር ፍራክሽን ሲቀየር ስንት ይመጣል? 2 ሲባዛ በ5 10 ሲደምራል 11/5 ይመጣል አይደለም? የስ ፕላስ 3/8 ፕላስ ይሄኛው ደግሞ ስንት ይመጣል? 16/5 ይመጣል ማለት በጣም አሪፍ። የሁለቱም የጋራ ማን ይመጣል? ኤልሲኤም አይ ቲንክ 40 ይመጣል። ኤልሲኤም 40 ይመጣል። ሶ 40 ሲካፈል ለ5 8 ይመጣል። 8 ሲባዛ በ11 88 ይመጣል አይደለ? ሲደመር የዚችን ሰራው ማለት ነው። እሺ ለምን 40 ሲካፈል ለ5 8 ነው። 8 ሲባዛ በ11 88። እሺ 40 ሲካፈል የዚችኛዋ ደግሞ 40 ሲካፈል ለ8 5 ነው። 5 ሲባዛ በ3 15 ይመጣል። ሲደመር 40 ሲካፈል ለ5 8 ይመጣል። 16 ሲባዛ በ8 ስንት ነው? 16ን በ8 ላባዛ 8 ጊዜ 6 48 ነው። 4 አለኝ። እሺ 8 ጊዜ 1 128 ስለዚህ 128 ይመጣል ማለት ነው። መደመር ነው ከዚህ በኋላ 40 አለ። እሺ 85 እና 15 ስንት ይመጣል? አይን 88 ሲደመር 15 ልደመር መጀመሪያ ሁለቱን ስንት ይመጣል? ይሄ ሲደመር 8 እና 3 8 እና 5 13 አንድ አለኝ። 8 እና 1 9 ከአንድ ጋር 103 ይመጣል አይደለ? ከዛ 103 እና 128 103 አለ 128 አለ። እሺ ሲደመር ስትመት 8 እና 3 11 አንድ አለ 0 እና 2 2 ከአንድ ጋር 3 231 ሶ 231/40 ይመጣል ማለት ነው። 231/40 ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶ ሰባተኛውም ቀላል ነው፣ በጣም ቀላል ነው። ሶ ምንድነው የሚለን 3/5 ፕላስ 2/7 ነው። ሶ ኤልሲኤም 5 ሲባዛ በ7 ስንት ነው? 35 እናደርግና ከዛ ክሪስክሮስ እናደርግ። ሶ 7 ሲባዛ በ3 ስንት ይመጣል? 21 ይመጣል። ሲደመር 3 ሲባዛ 5 ሲባዛ በ2 10 ይመጣል። ሶ ስንት ይመጣል? ይሄ 31/35 ይመጣል ማለት ነው። 31/35 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ማን መጣ? ኤ መጣ ማለት ነው። ዘ አንሰር ኢዝ ኤ መጣ ማለት ነው። አይ ቲንክ አልተሳሳትንም አይደለ? የጋራ 35 ይሆናል 21 ሶ ሲባዛ በ7 21 ሲደመር 10 31 ልክ ነው። ልክ ነው። ሶ 8 መቀነስ ነው ይሄኛው በተመሳሳይ። ሶ መጀመሪያ ወደ እንትን እንቀይረው እስኪ 4 1/5 ሲቀነስ 3/5 ይለናል። መቀነስ ይሄ መጀመሪያ ወደ ኢምፕሮፐር ስቀይረው 21/5 ይመጣል። 4 ሲባዛ በ5 20 ነው። ሲደመር 1 21 ስለሆነ ሲቀነስ 3/5 ነው። ዘሴም ኤልሲኤም ስላላቸው 5ን ብቻ ወስድና ምን አለ 21 ሲቀነስ 3 ይመጣል ማለት ነው። 3 ይመጣል። ይሄ አይ ቲንክ 18/5 ይመጣል ማለት ነው። 18/5 ኤ መሆን ይችላል። የስ እሺ 18/5 ለምሳሌ በ9 አይሄድም አይደለ? በ18 በ5 አይሄድም። ባቃለው ምናልባት ኦል የሚል መልስ ስላለ ብዬ ነው። 41 አለ 41 ስለማይ ያ መልሱ ኤ ነው የሚሆነው ማለት ነው። ምናልባት ተቃሎ የሚገኝ ቁጥር ካለ ሲምፕሊፋይድ ፎርም ካለ በሚል በጣም ማለት ተቃሎ ወደዚህ የሚመጣ ካለ ቼክ ማድረግ ያስፈልጋል ማለት ነው። ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። እሺ በጣም አሪፍ። 9ኛ ምንድነው የሚለው
which one of the following is not true about the subtraction of rational number? ስለ subtraction of rational number ትክክል ያልሆነው የትኛው ነው ነው የሚለን። a the difference of two rational number is always rational number true ነው። ምንም ጥያቄ ሁለት rational numberዎችን ብንቀንሳቸው የሚገኘው ውጤት ራሱ rational number ነው የሚሆነው። ምንም ጥያቄ የለውም። ይሄ ትሩ ነው። ትሩ ያልሆነው ነው ጥያቄው። b addition and subtraction are the inverse of each other። ይሄ ትሩ ነው፣ ልክ ነው። አዲሽን እና ሰብትራክሽን ዘ ኢንቨርስ ኦፍ ኢች አዘር ናቸው። እነዚህ ምንም ጥያቄ የለውም። እሺ ልክ ነው። እሺ ዘ ዲፈረንስ ኦፍ ቱ ሆል ነምበር ኢዝ ኦልዌይስ ሆል ነምበር። ይሄ ፎልስ፣ ይሄ አይሆንም፣ ይሄ አይሆንም። ዲ ፎር ኤኒ ናቹራል ነምበር ፎር ኤኒ ነምበርስ ኤ ኤንድ ቢ ኤ ማይነስ ቢ ማለት ልክ ነው። ኤ ፕላስ ዘ ኔጌቲቭ ኦፍ ቢ ማለት ለምሳሌ 4 ሲቀነስ 3 ማለት 4 ሲደመር ኔጌቲቭ 3 ማለት ይሄ ትክክል ነው። ሶ ይሄ ይሆናል። ይሄኛው ግን አይሆንም። ይሄኛው ለምን አይሆንም? ዘ ዲፈረንስ ኦፍ ሆል ነምበር ኢዝ ኦልዌይስ ሆል ነምበር አይሆን። ለምሳሌ 10 ሆል ነምበር ነው፣ 20 ሆል ነምበር ነው። ቢቀነሱ ግን ስንት ይመጣል? 10 ሲቀነስ 20 ቢሆን ኔጌቲቭ 10 ይመጣል አይደል? ኔጌቲቭ 10 ደግሞ ሆል ነምበር አይደለም አይደል? ስለዚህ ሰብትራክሽን ኢዝ ኖት ክሎዝድ አንደር ሆል ነምበር ሲስተም ውስጥ ማለት ነው። ስለዚህ መደመርና ማባዛት እንጂ ማካፈልና መቀነስ በሆል ነምበር ሲስተም ውስጥ አይሰራም። ራሽናል ነምበር ብቻ ነው የሚሰራ ማለት ነው። ሶ አንሰር ኢዝ ሲመጣ ማለት ነው። በጣም አሪፍ። እሺ 10ኛ ምንድነው የሚለው? ዘ ሪስፕሮካል ኦፍ 25 ኦቨር 9 ከሆነ ሪስፕሮካሉ ማን ነው? መገልበጥ ነው። ኔጌቲቭ 9 ኦቨር 25 ነው የሚመጣ። አይ ቲንክ ያ ሶ ሲ ይመጣል ማለት ነው። ሪስፕሮካል ስለሆነ ማለት ነው። ይሄ በጣም ቀላል ነው። ቀላል ጥያቄ ነው የተጠየቅነው። እሺ 11ኛ 11 ዘ ኩዌሽንት ኦፍ ማካፈል ነው። ተካፍሎ የተገኘው ውጤት ሲት ይመጣል። 8 x square plus 20xy እሺ ዲቫይድድ ባይ ስንት ነው የሚለን? 4x ነው የሚለን። ኦኬ ሶ አሁን ምን ማድረግ እንችላለን? እዚህ ጋር የጋራ የሚወጣ ካለ ኮመን ፋክተር እናድርግ እዚህ ጋር እና በ4x ላዋጣ ለማጣፋት ስለሆነ ማለት። ስለዚህ አሁን 8x ስኩዌር የሚለው ምን ማለት ይችላል መሰላችሁ? 2x ታይምስ 4x ማለት ይችላል አይደል? yes 2x ታይምስ 4x ማለት ይችላል። ለምን 2 ታይምስ 4 8 ነው። x ታይምስ x ስኩዌር ነው ፕላስ 20x የሚባለውን 4x ታይምስ ምን ማለት ይችላል? 5y ማለት ይችላል። ይቻላል አይደል? ለምን 4 ሲባዛ 5 20 ነው። x ታይምስ y xy ነው። ከዛ ዲቫይድድ ባይ ምን ማለት ይችላል? 4x ማለት ነው። አሁን እንዳለ ይጻፋል ማለት ነው፣ ለማቃለል ስለሆነ ማለት። ስለዚህ የጋራ ማን አለ? እዚህ ሁለቱም ላይ የጋራ 4x አለ፣ እዚህ ጋርም 4x አለ። ሶ የጋራ 4x የጋራ ቢወጣ ምን ይሆናል? 4x እዚህ ጋር 2x ፕላስ 5y መጣ ማለት ነው። ከዛ ኦቨር የማካፈል ማለት ኦቨር ስለሆነ ማለት ነው። ስለዚህ አሁን ይሄንን በዚህ ላጣፋው ነው ማለት ነው። ሶ ምን ቀረ አሁን? ይሄ 2x ፕላስ 5y መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። የጋራ ኮመን ካወጣን ማለት ፋክተራይዝ ካደረግን በኋላ ሶ ይሄው b መጣ ማለት ነው። b ይመጣል ማለት ነው። በጣም አሪፍ። 2x ፕላስ 5y ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ እሺ 12ኛ ምንድነው የሚለው? there are 6 friends and they went to divide a pizza equally among themselves ነው የሚለው። 6 ጓደኛሞች አሉ እና አንድ ሙሉ ፒዛ እኩል መካፈል ፈለጉ። ስለዚህ ምንድነው ጥያቄው? ምንድነው then the amount of pizza each friends will get ነው የሚለው። እያንዳንዳቸው ያንን ፒዛውን ለ6 እኩል ቢከፍሉት እያንዳንዳቸው ስንት ነው የሚደርሳቸው? 1/6 አንድ ሙሉ ፒዛ ነው የሚሆነው። ሶ 1/6 1/6 ናቸው። 1/6 ሶ 4 1/6 እያንዳንዳቸው 1/6 ነው። ይሄ የሚገርማችሁ ቢደመር ስንት ይመጣል? 6/6 ነው። አንድ ሙሉ ፒዛ ማለት አንዱ ሙሉ ፒዛ ስለሆነ ማለት። ስለዚህ እያንዳንዳቸው 1/6 ይደርሳቸዋል ማለት ነው። ሶ the answer is A ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ ኦኬ 13 ምንድነው የሚለን? which one of the following descending። አሁን ደግሞ ከትልቅ ወደ ትንሽ መጣ። descending order ቁጥሮች እነማን ናቸው? 21/12 ቁጥሮችን እናስቀምጥ መጀመሪያ 13/16 እሺ 11/5 እሺ እና 22/9 ሶ ከትልቅ ወደ ትንሽ ማስቀመጥ ነው።
የኛ የመጀመሪያው ስራችን ሊሆን የሚችለው እነዚህን ወዴት መቀየር አለብን? ወደ ዴሲማል መቀየር ነው ያለብን። በዴሲማል ካልሆነ እንደዚህ ያለ ለማወቅ ትንሽ ስለምንቸገር፣ ስለዚህ እስኪ ለምሳሌ እንጀምር። ከዚህ ጀምረን ለምሳሌ 21 ኦቨር 12 ማለት ስንት ነው? 21 ኦቨር 12 እናካፍል። ይሄ ማለት 21ን ለስንት ማካፈል? ለ12 ማካፈል ማለት ነው። ስለዚህ ስንት ጊዜ ይደርስልኛል? አንድ ጊዜ ይደርስልኛል። አንድ ጊዜ 12 ነው። 12 ሲቀነስ ስንት ይመጣል? 9 ይመጣል። 9 ለ12 ስለማይችል ይሄው 0 ሰጠን። እዚህ ጋር ነጥብ አደረግና እዚህ ጋር 0 ስንት ይመጣልኛል? 8 ጊዜ ቢሰጥ 96 ነው የሚመጣ። 7 ጊዜ ልሰጥ 7 ጊዜ 84 ይመጣል። እሺ ከዛ 6 ይቀራል። 0 ነው። ስንት ይመጣል? 5 ይመጣል። ስለዚህ 1.75 ማለት ነው። ማን 21 ኦቨር 1.75 ነው። እሺ 13ን ደግሞ ለ16 ላካፍል። 13 ሲካፈል ለ16 እሺ ይችልልኛል? አይችልም አይደለ? እሺ 0 ነጥብ ሰጥና እዚህ ጋር 130 አደርገዋለሁ። 10 ብሰጠው 160 ነው የሚመጣው። 8 ብሰጠው እስኪ 8ን በ16 ብዛባዘው ስንት ነው ይመጣል? 8 ጊዜ 6 48 4 አለኝ 128 ነው። 130 ስለሆነ ይደርሳል። ስለዚህ 8 መጣ ማለት ነው። 8 ጊዜ 16 128 ይቀራል። ከዛ 2 ይቀራል አይደለ? አሁን ስለማይችል 0 ከዛ አንድ ጊዜ ይደርስልኛል። አንድ ጊዜ 16 ነው። ሲቀነስ ስንት ይቀራል? 4 ነው። 0 ልጨምርበት 40 ለ16 2 ጊዜ ይደርስልኛል። 2 ጊዜ 32 ይቀራል። 32 8 ይቀራል። 0 80 አይ ቲንክ 5 ይመጣል። ስለዚህ ስንት መጣ? 0.815 መጣ ማለት ነው። እሺ ሌሎችንም በተመሳሳይ ልሂድ እንግዲህ ይሄኛው ስንት መጣ? 0.812 መጣ። ይሄኛው ስንት መጥቷል? 1.75 መጥቶልኛል። ይችን ደግሞ ላካፍል 11 ለ5 በቀላሉ ማካፈል ስለሚቻል ማለት ነው። 11ን ሲካፈል ለ5 2 ጊዜ ይደርስልኛል። 10 አንድ ይቀራል። እዚህ ጋር ነጥብ ሰጥና እዚህ ጋር 0 ሰጣለሁ። 10 ሲካፈል ለ5 2 ማነው 5 ያ 2 ነጥብ 2 ይመጣል። ይሄ 2.2 ይመጣል ማለት ነው። እሺ አሁን ይችኛዋን አካፍል የመጨረሻ ማንን 11 ለማን 22 ሲካፈል 9 22 ሲካፈል 9 2 ጊዜ ይደርስልኛል። 18 4 ይቀራል አይደለ? 4 ስለማይችል እዚህ ጋር ነጥብ ሰጥና ማን ይቀራል? 40 ይቀራል። 40 36 ነው 4 ነው እንጂ 4 ጊዜ 9 36 4 እንዲህ እያለ ሌላ 2.4 እያለ ሌላ ነው ማለት ነው። 2.4 እያለ ይቀጥላል ማለት ነው። አሁን ትንሹ ማን ነው ከዚህ ውስጥ? ትንሹ ከትልቁ ስለሆነ የምንጀምረው 2.44 በጣም ትልቁ ነው። ይሄ ማለት 22 ኦቨር 9 የሚጀምር። እሺ ሲን እንየው። ቀጣይ ደግሞ 2.2 አለ 11 ኦቨር። ቀጣይ ደግሞ ያ መልሳችን ማን ነው የሚሆነው? ሲ መጣ ማለት ነው። ሲ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ወደ ዴሲማል እንቀይራለን። ከዛ በኋላ እያንዳንዱ ያለችን አካፍለን እናስቀምጣለን ማለት ነው። እሺ 14ኛ ምን ይለናል? ዋት ፕሪንሲፓል ዊል ብሪንግ ብር 400 ኢንተረስት አት ሬት ኦፍ 10% ኢዝ 5 years ነው የሚለው። ቶታል ፕሪንሲፓል ነው የተፈለገው። የተሰጠን ምንድነው? ኢንተረስቱ ስንት ተሰጥቶናል? ኢንተረስቱ 400 ብር ተሰጠን። እሺ አሮ ስንት ተሰጠን? 10% ተሰጥቶናል። እሺ ታይም ደግሞ ስንት ተሰጠን? 5 years ማለት ነው። 5 years የተፈለገው ማለት ነው ፒ ነው። ፒ ፕሪንሲፓል ማለት ነው። ታስታውሱ ከሆነ አይ ማለት ፒ ታይምስ አር ታይምስ ቲ ነው አይደለ? ከዚህ ተነስተን ፒን ማለት ነው ማለት ነው አይ ኦቨር አር ታይምስ ቲ ማለት ይቻላል ማለት ነው። አሁን ፒ ማለት ምን ማለት ነው? አይ ስንት ነው? 400 ኦቨር አር ደግሞ ማለት 10% ነው። ወደ 100 ሲቀየር ኦቨር 100 ታይምስ 5 ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል አሁን? 400 ኦቨር
ዜሮ በዜሮ ትጣፋለች። ስንት መጣለች? 5/10 መጣ። ካስፈለገ ይችኛዋን ስናጠፋ ስንት መጣ? 400/1/2 ማለት ነው። በ5 በ5 ይሄ ወደ ላይ ይሄዳል። ፒ ምን መጣ? አሁን ፒ ኢኳልስ ቱ 400 ሲባዛ በ2/1 ይመጣል። ስለዚህ ይመጣል 800 ብር ማለት ነው። 800 ብር ይመጣል ማለት ነው። ግልጽ ነው ተማሪዎች? ስለዚህ ፒ ኢኳልስ ቱ 800 ብር ማለት ነው። በጣም አሪፍ። እሺ እንደዚህ የሚላለን መልስ ያ ዲ መጣ ማለት ነው። ዲ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ 15ኛ ምንድን ነው የሚለን? in which quadrant lie the point p -3 -5 ይለን። ይሄ ሁለቱም ኔጌቲቭ ናቸው። ስለ ኳድራንት ካወራ ትንሽ ልበላችሁ እዚሁ ጋር ሆነን ማለት ነው። ኤክስ ዋይ ፕሌን አለን። ሰች ታይፕ ኦፍ ኤክስ ዋይ ፕሌን። እሺ ይሄኛው ሆሪዞንታሉ ኤክስ ነው፣ ይሄኛው ደግሞ ዋይ ነው። የመጀመሪያው ኳድራንት ይሄ ነው። ፕላስ ፕላስ ሁለቱም ፕላስ ማለት ነው ኳድራንት 1 ይባላል። ሁለቱም ፖዚቲቭ ማለት ነው። ይሄኛው ደግሞ ኳድራንት 2 ይባላል። የመጀመሪያዋ ኔጌቲቭ የሁለተኛዋ ደግሞ ፖዚቲቭ የሆነበት ማለት ነው። ይሄኛው ደግሞ ኳድራንት 3 ነው። ይሄ ማለት ሁለቱም ምን የሆኑበት ኔጌቲቭ የሆነበት ማለት ነው። ይሄኛው ደግሞ ኳድራንት 4 ይባላል። ኳድራንት 4 ማለት የመጀመሪያው ፖዚቲቭ የሁለተኛው ኔጌቲቭ የሆነበት ማለት ነው። እዚህ ጋር ያለችው ፖይንት የትኛው ኳድራንት ላይ ነው ያለችው? ሰርድ ኳድራንት ላይ ነው ያለችው ማለት ነው። ዘ አንሰር ኢዝ ኤ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 16 ምንድን ነው የሚለን? the line y is equals to y እኩል ይሆናል -3x ነው የሚለን። ፓስ ስሩ እንደዚህ አይነት ታስታውሱ ከሆነ y is equals to mx የሚባል ላይን m ምንድን ነች? m ማለት ስሎፕ ነች አይደለ? m ስሎፕ ነች። ስለዚህ m አንደኛው ሁለት ኬዝ አለ። f m ሌዛን 0 ወይም ደግሞ ኔጌቲቭ ከሆነ በማንና በማን መካከል ይፈራል? ይሄ ኢኩዌሽን በሰከንድና በፎርዝ ኳድራንት ያልፋል ብለን ነበረ። እንዲሁም ደግሞ ኤፍ ደግሞ ኤም ግሬተር ዛን 0 ወይም ደግሞ ፖዚቲቭ ከሆነ ደግሞ በማንና በማን በፈረስትና በሰርድ ኳድራንት ያልፋል ብለን እችን 8ኛ ክፍል ላይ ኖት ላይ ሰርተናል። ዩቲዩብ ቻናላችንም ይሄን በደንብ ማየት ትችላላችሁ። ስለዚህ አሁን y is equal to -3x ከሆነ የመጀመሪያዋን ነው የሚያሟላ ማለት ነው። የመጀመሪያዋ ፕሮፐርቲ ያሟላል። ይሄ ግራፍ በሰከንድ እና በማን ይሄዳል? በፎርዝ ኳድራንት ይሄዳል ማለት ነው። መልሳችን ምን ይመጣል ማለት ነው? ኳት ኢኳል ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 17 በጣም ቀላል ነው። ምንድነው የሚለው? if x equals to -3 5x -8 ስንት ይመጣል? መተካት ነው። እዚህ ጋር መጠን መተካት ምን ይመጣል? አሁን ይሄ 5x -8 የነበረው ምን ይሆናል? 5 into -3 -8 መጣ ማለት በኤክስ ቦታ -3 መተካት ስለሆነ ማለት ነው። መጀመሪያ ማባዛት ቀርበን 5 times -3 ኔጌቲቭ 15 ይመጣል። ሲቀነስ 8 ይመጣል። ይሄ ደግሞ ኔጌቲቭ 23 ነው። ለምን? በሰባተኛ ክፍል ይሄ ማለት ኔጌቲቭ 15 ሲደመር ኔጌቲቭ 8 ስለሆነ ማለት ነው። ኔጌቲቭ 23 ይመጣል። ዘ አንሰር ኢዝ ዋት ኢኳል ይሄው ዲ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 18 which one of the following points do not lie on the line y plus x እኩል ይሆናል 10 ውስጥ የማይገኝ ፖይንት የትኛው ነው? የመጀመሪያው ኤክስ ነው። የሁለተኛው ኤክስ ነው። እዚህ ጋር ቢ ላይም የመጀመሪያው ኤክስ ነው፣ ሁለተኛው ዋይ ነው። ሲ ላይም የመጀመሪያው ኤክስ ነው፣ የሁለተኛው ዋይ ነው። ዲም በተመሳሳይ የመጀመሪያው ኤክስ ነው፣ ሁለተኛው ዋይ። እዚህ ውስጥ እያስገባን ትክክል ከሆነ እንላለን፣ ካልሆነ ግን አንልም ማለት ነው። ያልሆነውን ዱኖት ላይን ስለሆነ ይሄ ለምሳሌ ምንድነው የምናደርገው? ኤክስ ፕላስ ዋይ ስንት ይመጣል? ኤክስ ፕላስ ይሄ ማለት -1 ፕላስ 11 10 ይመጣል አይደል? ትክክል ነው ማለት ነው። 10 መምጣቱን ብቻ ቼክ ማድረግ ነው ማለት ነው። 10 መምጣቱን ቼክ ማድረግ ነው። እሺ what about b? b ማለት 0 እና 10 ነው አይደል? ስለዚህ ኤክስ ፕላስ ዋይ ምን ይመጣል? 0 ሲደመር 10 ነው። ይሄ ደግሞ ስቲል 10 ነው። ስለዚህ ትክክል ነው ማለት ነው። እሺ what about c? c ኤክስ ፕላስ ዋይ ምን ይመጣል? አሁን 4 ሲደመር ኔጌቲቭ 6 ስንት ይመጣል? ይሄ
ኔጌቲቭ 2 መጣ። ስለዚህ ደግሞ ይሄ ማን አይደለም 10 አይደለም አይደለ? ስለዚህ መልሳችን ታወቀ ማለት ነው። መልሳችን ምን ይመጣል? ሲ ይመጣል ማለት ነው። አሁን ዲን ቼክ የምናደርገው ዲ ማለት ማን ነው? ኤክስ ፕላስ ዋይ ስንት ይመጣል? ኤክስ ፕላስ ዋይ ማለት ስንት ነው? 2 ሲደመር 8 አይደለ? 2 ሲደመር 8 ደግሞ ስንት ነው? 10 ይመጣል ማለት ነው። ስለዚህ 10 ከመጣልን ዋት ዊ ኮል ዲ መልስ አይሆንም። ኤ ቢ እና ዲ መልስ አይሆንም። ሰው መልሳችን ማን ይመጣል? ሲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ ምንድነው 19ኛ? ኦኬ እሺ ቆይ ከለሯን ቀየር ላድርጋት። ሜቢ ሬድ ባረገውስ ሬድ ይታያቸዋል? ኦኬ ለምሳሌ ሬድ ቼክ እናድርገው። 6 አይ ቲንክ ሬድ የሚታይ አይመስለኝ ልቀይረው። ኦኬ ሶሪ የሎ ኦኬ ሲ በኦሬንጅ ደግሞ እንቀጥልበት። ኦኬ ሶ ምንድነው የሚለን ኤፍ 6 ኮማ ኤ ላይ ኦን ዘ ላይን ምንድነው 4 ኤክስ ፕላስ ዋይ እኩል ይሆናል 6 ነው እና ማን ነው 6 ኮማ ኤ እዚህ ፖይንት ላይ ይገኛል። ቢገኝ ኤ ስንት ይመጣል? ዋት ዘ ቫልዩስ ኦፍ ኤ ነው። ሶ ይሄን በቀላሉ እንሰራዋለን። ስለዚህ ምን ማለት ነው በኤክስ ቦታ ማን ይገባል? 6 ይገባል። በኤ ቦታ ማን ይገባል? በዋይ ቦታ ማን ይገባል? ኤ ይገባል ማለት ሶ ምን መጣው 4x ፕላስ ዋይ እኩል ይሆናል 6 የነበረው ምን ሊሆን ነው? 4 ታይምስ 6 መጣ ማለት ነው። ፕላስ ኤ which is equal to ምን መጣ? 6 ይመጣል ማለት ነው። በቃ ከዚህ በኋላ ኤን መፈለግ ነው። ሶ ማባዛት ይቀድማል። 4 ታይምስ 6 ይመጣል 24 ሲደመር ኤ which is equal to 6 ይመጣል። ሶ ኤን ወደ 24 እንወስደው ወደ ኤ which is equal to 6 ሲቀነስ 24 ይመጣል። ሶ ኤ which is equal to ኔጌቲቭ 18 ይመጣል። ይሄ ማለት 6 ሲደመር ኔጌቲቭ 24 ስለሆነ ማለት ነው። ስለዚህ ኔጌቲቭ 18 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ሶ ይሄኛው ደግሞ ምንድነው የሚለው 20ኛው 5r እሺ ልጻፈው 5r ፕላስ 15 እኩል ይሆናል 20r ሲቀነስ 45 ነው። ሶ r ስንት ነው ነው ጥያቄው። ላይክ ተርም መሰብሰብ r ላይ ያሉትን አንድ ላይ እናርጋቸው። ሶ ይችን ወደዛ ቢወስዳ ስንት ይመጣል? 5r ማይነስ ይሆናል አይደለ? 20 r ነው። እዚህ ጋር ማን ቀርቷል? ኔጌቲቭ 45 ቀርቷል። ይሄ ወደዛ ሲሄድለት ሲቀነስ 15 ይመጣል ማለት ነው። 15 ይመጣል ማለት ነው። ፖዚቲቭ ስለነበር ሲሻገር ኔጌቲቭ ይመጣል። ይሄኛውም 20r ፖዚቲቭ ነበር ስናመጣው ወደዚህ ኔጌቲቭ ይመጣል። ሶ ስንት ይመጣል? ይሄ ኔጌቲቭ 15r ይመጣል። እኩል ይሆናል ስንት ይመጣል? ይሄ ኔጌቲቭ 60 ማለት ነው። ለምን? ይሄ ማለት ኔጌቲቭ 45 ሲደመር ኔጌቲቭ 15 ስለሆነ ኔጌቲቭ 60 ይመጣል። ከዛ በኋላ ኦቨር ኔጌቲቭ 15 ኦቨር ኔጌቲቭ 15 ይመጣል። ሶ በኔጌቲቭ ይጣፋል። ሶ r እኩል ይሆናል ስትመጣ ኔጌቲቭ በኔጌቲቭ ይጣፋል። 60 ሲካፈል 15 ደግሞ ስንት ይመጣል? 4 ይመጣል ማለት ነው። ሶ r ኢኳልስ ቱ 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ እሺ ኦኬ እቺን ነገር ወደ የሎ ብቀይረው የተሻለ ነው የሚሆነው መሰለኝ። ኦኬ እሺ ሶሪ አይ ቲንክ ወደ ዋይት ቢቀየር እሺ 21 ምንድነው የሚለው if 3/4 of a number is 1/10 ነው የሚለው። ይሄ ሰባተኛ ክፍል ላይ የነበረ ነው። 3/4 of a number ማለት 3/4 of x ነው አይደለ? እኩል ይሆናል is ነው የሚለው is equal to 1/10 ማለት አንድ አስረኛው። ሶ ጥያቄው ምንድነው? ኤክስ ዋጋ ስንት ነው? ሶ ኤክስ እኩል ይሆናል ስንት ነው ነው። ሶ ይችን ሶልቭ ማድረግ በጣም ቀላል ነው ከዚህ በኋላ። የማለት በሌላ አባባል ምን ማለት ነው? 3x ኦቨር 4 ነው አይደል? ሲኳልሶ 1 ኦቨር 10 ማለት ነው። ማለት ክሪስ ክሮስ ብናደርገው ምን ይመጣል ነው? 3 ታይምስ x 3x ታይምስ 10 30x ይመጣል። ሲኳልቶ 4 ሲባዛ በ1 4 ነው። ይቺ በዚች ማባዛት 4 ይመጣል። 10ን በ10x እናባዛው 30x መጣ ማለት ሶ ምን ይመጣል አሁን? ኦቨር 30 ኦቨር 30 ይመጣል። ይችን በዚች እናጣፋለን። ሶ x ስንት ይመጣል? 4 ኦቨር 30 በሁለት ብናቃለው 2 ይመጣል። ይሄኛው ደግሞ 15 ይመጣል ማለት። ስለዚህ ከዚህ ተነስተን x እኩል ይሆናል 2 ኦቨር 15 እናደርጋለን ማለት ነው። ሶ የሚመጣል አይ ቲንክ ያ ኤ መጣ ማለት ነው።
ኤ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ በጣም አሪፍ። 22ኛ ምንድን ነው የሚለን? ዘ ሰም ኦፍ ኤጅ ኦፍ ኤ ማን ኤንድ ሂዝ ዋይፍ ኢዝ 96 ይርስ ዘ ማን ኢዝ 6 ይርስ ኦልደር ዛን ሂዝ ዋይፍ ነው የሚለን። ሃው ኦልድ ሂዝ ናው ነው ሂዝ ዋይፍ ነው የሚለን። ጀስት ማንን ወይም ደግሞ አዝባን ማንን የማንን እድሜ ኤክስ ልበለው የዋይፉን ደግሞ ዋይ ልበለ። የሁለቱ ደምሮ ስንት ነው የሚመጣ? 96 ነው። ስለዚህ ኤክስ ፕላስ ዋይ ስንት ነው ይለናል? 96 ነው ይለናል። እሺ በጣም ነው። ሌላኛው ደግሞ ዘ ማን ኢዝ 6 years older than his wife ነው። 6 ዓመት ይበልጣታል፣ በ6 ዓመት ይበልጣታል። ሰው ምን ማለት ነው? ኤክስ እኩል ይሆናል ዋይ ሲደመር 6 ማለት ነው። ኤክስ ኢኳልስ ቱ ዋይ ሲደመር 6 ይመጣል ማለት ነው። አሁን ምን እናደርጋለን? እዚህ ጋር ይችኛዋን መጥቼ አውጥቼ መተካት በኤክስ ቦታ ይሄኛውን ተካዋለ ማለት ነው። ምን ይሆናል አሁን? ኤክስ ፕላስ ዋይ እኩል ይሆናል 96 የነበረው በዚህ ቦታ ስገፍ ዋይ ፕላስ 6 ፕላስ ዋይ እኩል ይሆናል 96 ይመጣል ማለት ነው። ስለዚህ ስንት ይመጣል አሁን? 2 ዋይ ይመጣል ፕላስ 6 እኩል ይሆናል 96 ይመጣል። ሶሪ 96 ይመጣል ማለት ነው። ወደዛ ስወስዳት 2 ዋይ እኩል ይሆናል 96 ሲቀነስ 6 ይመጣል። ስንት ይመጣል አሁን? ይሄ 2 ዋይ እኩል ይሆናል 90 ይመጣል ኦቨር 2 ዋይ እኩል ይሆናል 45 ማለት ይርስ 45 ዋይ ማነች? የዋይፉ ነች። አያችኋት አይደል እዚህ ጋር። ስለዚህ ኤክስ ማለት በስንት ይበልጣል? በ6 ዓመት ይበልጣል አይደል? ስለዚህ ዋይ ፕላስ 6 ብለናል። ይሄው እዚህ ጋር ያለው ማለት ነው። ስለዚህ አሁን ኤክስ ስንት ይመጣል? 45 ሲደመር 6 ይመጣል። ሶ ኤክስ እኩል ይሆናል ስንት ይመጣል? 51 years ማለት ነው። 51 ዓመት ማለት ነው ሰውየው። ሰው ጥያቄውም 51 ስለሚል የሰውየው እድሜ ነው። ሃው ኦልድ ሂዝ ዋይፍ ነው የሚለን። ኦኬ ዋይፍ ነው ለካ 45 ማለት ነው። ዋይፍ ከሆነ 45 ነው ማለት ነው። ሶ መልሳችን ማን ይሆናል? ዲ ይመጣል ማለት ነው። ዲ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 23 ምንድን ነው የሚለን? 8 ታይምስ ናቹራል ነምበር ኢንክሪዝድ ባይ 4 ይለናል። ማለት 8 ታይምስ 6 ማለት 8x ነው። ኢንክሪዝድ ባይ 4 ማለት ሲደመር 4 ነው። ዘ ነምበር ኢዝ አትሞስት 24 ማለት ሌዛ ነው ኢኳልስ ቱ ማለት አትሞስት ስንት ይመጣል? 24 ይመጣል። ሶ ጥያቄው ዋት አር ዘ ፖሲብል ቫልዩስ ኦፍ ዘ ነምበርስ ነው የሚለው። እሺን ሶልቭ እናድርግና ኤክስ ግን ደግሞ ምን መሆን አለበት? ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ይላል። ያው እዚህ ጋር ያለው ማለት 8 ታይምስ የናቹራል ነምበር ብሎ ስለሚጀምር ማለት ነው። ሶ ሶልቭ እናድርጋለች። ምን ትሆናለች አሁን እቺ 8x ኢኳል ማነው ሌዛን ኦር ኢኳልስ ቱ ወደዛ ነው 24 ሲቀነስ 4 ይመጣል። ስለዚህ 8x ሌዛን ኢኳል ስንት ይመጣል? 20 ይመጣል። ሶ ኦቨር 8 ይመጣል። ሶ 8 በ8 ካንስል ይደረጋል። x ሌዛን ኦር ኢኳልስ ቱ በአራት ስንት ይመጣል? 5 ይመጣል። ይሄ በአራት ስንት ይመጣል? 2 አይደለ? ሶ x ሌዛን ኦር ኢኳል ቱ 5 ኦቨር 2 ወይም ደግሞ ሲካፍ 2.5 ይመጣል ወደ ዴሲማል ሲቀየር ማለት ነው። ስለዚህ x ሌዛን ኦር ኢኳል ቱ 2.5 ከ2.5 ያነሰ ኦር ደግሞ እኩል የሆነ ግን ምን የሆነ ናቹራል ነምበር የሆነ ከተባለ እነማን ናቸው? 1 እና 2 ብቻ ናቸው ማለት ነው። ከዚህ ያነሱ ግን ምን ይሆኑ? ናቹራል ነምበር ይሆኑ። ሶ ኢት መስት ቢ ናቹራል ነምበር ስለሚል ማለት ነው። ስለዚህ መልሳችን ዋት ኢኳል ኤ መጣ 1 ኦር 2 ነው የሚሆነው ማለት ነው። ኤ መሆን ይችላል ማለት ነው። በጣም አሪፍ። እሺ ኦኬ እንቀጥላለን። 24ኛ ፋይንድ ዘ ሶሉሽን ሴት ኦፍ ነው የሚለን። እሺ እንጻፈው እስቲ 2 ኢንቱ ኤክስ ፕላስ 1 ነው የሚለን አይደል? ሌዛ ነው ኢኳል ቱ 8x ማይነስ 4x ማይነስ 10 ነው የሚለን። ሶ ኤክስ ኢዝ አን ኤሌመንት ኦፍ ራሽናል ነምበር ነው። ሶልቭ እናድርገው እስኪ። ሶልቭ ስናደርገው ምን ይመጣል? አሁን ይሄ የገባ ሲያባዛ ምን ይመጣል? አሁን 2x ፕላስ 2 ይመጣል አይደል? ሌዛ ነው ኢኳል ቱ እሺ 8x ማይነስ 4x ይመጣል። ፕላስ ያደርጋትና 10 ትሆናለች። ኔጌቲቭ ታይምስ ኔጌቲቭ ስለሚሆን ማለት ነው። እሺ 2x ፕላስ 2 ሌዛ ነው ኢኳል ቱ 8x ማይነስ 4x ይመጣል ፕላስ 10 ማለት ነው። እሺ ሶ ይችን ወደዚህ ላምጣት።
የማለት 2x ኮሌክቲንግ ላይክ ተርም ማለት ነው። 2x ማይነስ 4x ይመጣል። ሌዛው ነው እዚህ ኳልቱ እዚህ 10 ብቻ ቀርቷ ሲቀነስ 2 ማለት ነው። ሶ ይሄ ኔጌቲቭ 2x ይመጣል። ሌዛ ነው ኢኳልስ ቱ ስንት ይመጣል? ይሄ 8 ይመጣል። ሶ ኦቨር ኔጌቲቭ 2 ኦቨር ኔጌቲቭ 2 ይመጣል ማለት ነው። ሶ ስንት ይመጣል? ኔጌቲቭ በኔጌቲቭ ይቀየራል። ሶ አሁን ኤክስ ምን ይሆናል? ሳይን ይቀየራል። በኔጌቲቭ ስናባዛ ወይም ደግሞ በኔጌቲቭ ስናካፍል የኢኒኳሊቲ ሳይኖች ስለሚቀያየሩ ሌዛ ነው ኢኳልስ የነበረው ግሬተር ዛን ኦር ኢኳልስ ይመጣል። 8 ሲካፈል ለኔጌቲቭ 2 ደግሞ ኔጌቲቭ 4 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ማን ነው መልሳችን ከዚህ ውስጥ የሚሆነው? ያ ዲ መጣ ማለት ነው። ዲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ሶ ተመሳሳይ ነው፣ ይሄኛውም ሶልቭ ማድረግ ነው። ሶ ምንድነው የሚለን 4 ማይነስ 3x ሌስ ዛን ኢዝ ኢኳል ቱ 1 ኦቨር 2 ኢንቱ 2 ፕላስ 8x። ሶ ይችን መጀመሪያ እያስገባን ማባዛት አለብን። ሶ አንድ ስቴፕ እንሂድ ወደ ታች። ሶ 4 ማይነስ 3x ሌስ ዛን ኢዝ ኢኳል ቱ እየገባ ሲሄድ 2 ኦቨር 2 ይሆናል ፕላስ 8x ኦቨር 2 ይመጣል ማለት ነው። ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ምን ይሆናል አሁን 4 ማይነስ 3x ሌስ ዛን ኢዝ ኢኳል ቱ ይሄ 1 ፕላስ 4x መጣ ማለት ነው። 1 ፕላስ 4x መጣ። ሶ አሁን ይሄኛውን እንዲህ እናድርገው፣ ቁጥሩን ወደዚህ እናምጣው። ይሄ ማለት 4 ማይነስ 1 እቺኛው 1 ወደዚህ ብትመጣም ወደዚህ ትመጣለች። ይሄኛው ደግሞ ወደዚህ ሲመጣ ሌስ ዛን ኢዝ ኢኳል ቱ 4x ፕላስ 3x ነው። ኔጌቲቭ ስለነበረ ፖዚቲቭ ይመጣል። ሶ ይሄ ደግሞ 3 ነው። ሌስ ዛን ኢዝ ኢኳል ቱ ምን ይመጣል? 7x ማለት ነው። 3 ሌስ ዛን ኢዝ ኢኳል ቱ 7x ማለት ነው። በሌላ አባባል ምን ማለት ነው? እንደዚህ ማለት ነው አይደለ? ለምሳሌ 2 ሌስ ዛን 3 ነው ከተባለ ይሄ ማለት 3 ግሬተር ዛን 2 ነው ማለት ነው። ማለት ሲቀየር ማለት ምንም የሚቀየር ነገር የለውም ይሄኛውን ባስቀድመው ማለት። ስለዚህ ምን ማለት ነው? 7x ግሬተር ዛን ኢዝ ኢኳል ቱ 3 ማለት ነው በሌላ አባባል ይሄንን ሳስቀድመው ማለት ነው። ሶ ኦቨር 3 ቫሪያብል ያለበት ኦቨር 7 ሶሪ ኦቨር 7 ቫሪያብል ያለበት ስለሆነ ማለት ነው ኦቨር 7። ሶ ይሄ ኤክስ ይጣፋል። 3 7 በ7 ሶ ምን ይመጣል? ኤክስ ግሬተር ዛን ኢዝ ኢኳል ቱ 3 ኦቨር 7 ይመጣል ማለት ነው። በጣም አሪፍ። ሶ ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? ሄሪቲዝ ማለት ነው ቢ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 26 ምንድን ነው የሚለን? ኢፍ ኤክስ ምንድን ነው የሚለን? ኤክስ ኢኳል ቱ 0.5 ቢሆን ኤክስ ኪዩብድ ስንት ይመጣል ነው የሚለን። እሺ ኤክስ ኪዩብድ ማለት ምን ማለት ነው? 0.5 ኪዩብድ ማለት ነው አይደለ? ያ ማለት 0.5 ታይምስ 0.5 ታይምስ 0.5 ማለት ነው አይደለ? የስ ከፈለጋችሁ ወደ ፍራክሽን መቀየር ትችላላችሁ። 5 ኦቨር 10 ማለት ነው ታይምስ 5 ኦቨር 10 ታይምስ 5 ኦቨር 10 ነው። ሶ ከፈለጋችሁ ከላይ ያለውን ለብቻ ከታች ያለው ለብቻ 5 ሲባዛ በ5 ሲባዛ በ5 ማለት ነው። ኦቨር ሄ ደግሞ 10 ሲባዛ 10 ሲባዛ 10 ማለት ነው። ሶ ከላይ ያለው 125 ይመጣል፣ ከታች ያለው ደግሞ 1000 ይመጣል። ሶ አንደኛው በዚህ መልኩ ማስቀመጥ ይቻላል፣ ግን ወደ ፍራክሽን ወደ ዴሲማል ስንቀይረው 0.125 ይመጣል ማለት ነው። በጣም አሪፍ። ሶ ማን ነው ከዚህ ውስጥ የሚሆነው መሰላችሁ? ያ ሲ ኢዝ ዘ አንሰር ማለት ነው። ሶ ሲ ኢዝ ዘ አንሰር ማለት ነው። በጣም አሪፍ በጣም አሪፍ። እሺ 27 ምን ይለናል? እሺ ኤክስ ዘ ኪዩብድ ሩት ኦፍ ኤክስ ስንት ነው ይለናል? 4 ነው ይለናል። ዜን ዋት ዘ ስኩዌር ሩት ኦፍ ኤክስ ነው። ስኩዌር ሩት ኦፍ ኤክስ ስንት ይመጣል? ሶ የመጀመሪያው ስራችን ኤክስ ራሱ ማን ነው? መጀመሪያ ኤክስን እንወቀው እስኪ። እሺ ኪዩብድ ሩት ኦፍ ኤክስ 4 ሊመጣ የሚችለው ምን እናደርገዋለን? ቦት ሳይድስ ኪዩብ እናደርገው፣ ቦት ሳይድስ ኪዩብ እናደርገው። ሶ እዚህ ጋር ኪዩብድ ሩት በኪዩብ ይጣፋል አይደለ? ሶ ኤክስ ስንት ይመጣል? 4 ኪዩብድ ይመጣል። 4 ኪዩብድ ማለት 4 ሲባዛ በ4 ሲባዛ በ4 ስትሆነ 64 መጣ ማለት። ስለዚህ ምን እያልኩ ነው ያለሁት? ኤክስ ኢኳል ቱ 64 መጣ። ኦኬ በጣም አሪፍ። ዜን ምን ሆነ? ስኩዌር ሩት ኦፍ ኤክስ ማለት ዘ ስኩዌር ሩት ኦፍ 64 ነው አይደለ? ስንት ይመጣል ደግሞ ይሄ? 8 ይመጣል ማለት ነው። 8 ይመጣል ማለት ነው። ሶ መልሳችን ምን መጣ አሁን? ኤ መጣ ማለት ነው። በጣም አሪፍ በጣም አሪፍ። ባይ ዘ ዌይ 64 ፐርፌክት ስኩዌርም ነው ፐርፌክት ኪዩብ ነው። ያ
አንዳንድ ጥያቄዎች ቦዝ ፐርፌክት ስኩዌር ኤንድ ፐርፌክት ኪዩብ ተብሎ ስለሚጠይቁ ማለት 64 በፐርፌክት ኪዩብ ከሆነ 4 ሲባዛ በ4 ሲባዛ በ4 ነው። ይሄ ማለት 4 ኪዩብ ማለት ነው። በፐርፌክት ስኩዌር ከሆነ 64 ደግሞ 8 ሲባዛ በ8 ስለሆነ 8 ስኩዌር ማለት ይቻላል። ስለዚህ 64 ቦዝ ፐርፌክት ስኩዌርም ፐርፌክት ኪዩብ መሆን ይችላል ማለት ነው። በጣም አሪፍ። እሺ 28 ምንድን ነው የሚለን? which one of the following is not true ነው። ትክክል ያልሆነው የትኛው ነው ነው የሚለን። ከነዚህ ውስጥ እንግዲህ ቼክ እናድርግ። ኤ ምንድን ነው የሚለን? እሺ ኤ ማለት 0.01 ዘ ፐርፌክት ስኩዌር ልክ ነው። ለምን 0.1 ታይምስ 0.1 ስለሚሰጥ 0.01። ስለዚህ ኤ ልክ ነው። ኤም ልክ ነው። ምንም ይዘን ነገር የለም። ሲ ደግሞ ምንድን ነው የሚለን? እስኪ ሲ እንየው። ኔጌቲቭ ዘ ስኩዌር ሩት ኦፍ 100 ማለት ኔጌቲቭ ከውጭ ስለሆነ ችግር ዘ ስኩዌር ሩት ኦፍ 100 ደግሞ 10 ነው። ስለዚህ ኔጌቲቭ 10 ልክ ነው። ሲ ልክ ነው። እሺ እሺ ቼክ እናድርግ እስኪ ደግሞ ይሄ ዲን ቼክ እናድርገው እስኪ። ዲ ማለት ኔጌቲቭ ዘ ኪዩብ ሩት ኦፍ ኔጌቲቭ 1000 ነው አይደል የሚለው? ኔጌቲቭ 1000 ዘ ኪዩብ ሩት ኦፍ ኔጌቲቭ 1000 ስንት ይመጣል? ኔጌቲቭ 10 ይመጣል አይደለ? ኔጌቲቭ ኪዩብ እዚህ ጋር አለች። ሶ ኔጌቲቭ ኢንቱ ኔጌቲቭ 10 ይመጣል። ሶ ስንት ይመጣል? 10 ልክ ነው ማለት ነው። ዲም ልክ ነው። መልሳችን ይሄ ነው የሚመጣ፣ ቢ ነው የሚመጣ። ሶ መልሳችን ምን ይመጣል ማለት ነው? ቢ መጣ ማለት 3.2 ስኩዌር ቢቲውን 16 እና 17 ይገኛል ለሚል መጀመሪያ 3.2 ስኩዌር ስንት ነው? እንሰው ቀላል እኮ ነው። 3.2 ስኩዌር ማለት 3.2 ታይምስ 3.2 ነው። ላባዛው ስለዚህ ላባዛው እስኪ 3.2 ሲባዛ በ3.2 4 9 አይደለ? እሺ ከዛ ቆይ ነጥቡን ላቆየውና 6 9 ይመጣል። እሺ ሲደመር ስንት ይመጣል? 4 15 እንዳለኝ 10.54 መሰለኝ ይመጣል። 10.54 ይመጣል። ሶ ይሄው በ16 እና በ17 መካከል አይደለም የሚገኘው። ሶ ፎልስ የሆነው ማን ነው? ሲ መጣ። ማን ነው? ቢ መጣ ማለት ነው። በጣም አሪፍ። እሺ 29ኛ ምንድን ነው የሚለው? which one of the following numbers are not paired with its square ነው የሚለው። not paired with its square ነው የሚለው። በጣም አሪፍ። ሶ ይሄን በቀላሉ መለየት እንችላለን። ለምሳሌ ቢም ብናየው 16 እና 256 ልክ። ለምን 16 ሲባዛ በ16 256 ስለሚሰጥ ቢ ይሆናል። ችግር የለበትም። 18 ሲባዛ በ18 324 ከሰጠ ልክ ነው። እስኪ 18 በ18 ላባዛ 8 ጊዜ 8 64 6 አለኝ 8 ጊዜ 1 8 ከ1 ከ6 ጋር 1 14 1 ጊዜ 8 8 1 ጊዜ 1 1 ልደምር ነው። አሁን 4 ይወርዳል። 4 እና 8 12 1 አለኝ 1 እና 1 2 ከ1 ጋር 324 ሶ ልክ ነው። ኤም ልክ ነው። ቢም ልክ ነው። 14 በ14 ላባዛ 14 ሲባዛ በ14 ሶ 14 ስንት ይመጣል? 4 ጊዜ 4 16 1 አለኝ 4 ጊዜ 1 4 ከ1 ጋር 5 ይመጣል። እሺ 1 ጊዜ 4 4 ነው። 1 ጊዜ 1 1 ይመጣል። ሶ ሲደመር 6 ይወርዳል 9 196 መጣ። ሶ አይሆንም ማለት ነው። ሶ መልሱ ተገኘ ማለት ነው። ሲ መጣ። አሁን ዲን ቼክ የምናደርገው 21 ሲባዛ በ21 ስንት? 441 መምጣት አለበት። እሺ ቼክ እናድርግ። 1 ጊዜ 1 ነው። 1 ጊዜ 2 2 ነው። 2 ጊዜ 1 2 ነው። 2 ጊዜ 2 4 ነው። ሶ ሲደመር 1 ይወርዳል 2 እና 2 4 ልክ ነው ማለት ነው። ስለዚህ መልሳችን ማን መጣ ማለት ነው? ሲ መጣ ማለት ነው። በጣም አሪፍ። እሺ 30ኛ ምንድን ነው የሚለን? 6.23 ስኩዌር ስንት ነው ይለናል? 38.2 ቢሆን ዜን 623 ስኩዌር ስንት ይመጣል? ስለዚህ አሁን መጀመሪያ 623 ማለት ምን ማለት ይችላል? 6.23 ሲባዛ በ100 ማለት ይችላል አይደለ? ያ ወደዚህኛው ፎርማት ለማምጣት ስለሆነ እየተፈለገ ያለው ማለት ነው። ስለዚህ አሁን ምን ማለት ነው?
623 ስኩዌር ማለት 6.23 ሲባዛ በመቶ ስኩዌር ማለት። ስለዚህ ይህን ለብቻ ስናደርገው 6.23 ስኩዌር ታይምስ ደግሞ 100 ስኩዌር ይመጣ። ይሄኛው ስኩዌር ኦልሬዲ ይታወቃል ስንት ነው? 38 ነጥብ ስንት ይመጣል? 8 1 2 9 ነው ሲባዛ 100 ስኩዌር ደግሞ 100 ስኩዌር ስንት ነው? 100 ስኩዌር ማለት 100 ሲባዛ 100 ስለሆነ አይ ቲንክ 10000 ይመጣል አይደለ? 10000 ማለት። ስለዚህ ሲባዛ በስንት? በ10000 ማለት። በጣም አሪፍ ሰው። ነጥቧ ወደዚህ አራት ቁጥር ስትመጣ አራቱንም ዜሮ ተጣፍዋለች ማለት። ስለዚህ 38 ሶሪ አንዴ 388129 መጣ ማለት ነው። አራቱንም ዜሮ ማጣፋት አለበት ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ያ ሶ አይ ቲንክ ከዚህ ውስጥ ሶሪ እሺ ቢ መጣ ማለት ነው። ያ ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ እሺ እንቀጥል። 31ኛ if the area of a square is ያ ስኩዌር ማለት ይታወቃል። ስኩዌር ማለት ሌንግዙ እና ዊድዙ እኩል ይሆንበት አይደል? ስለዚህ ኤሪያው ስንት ነው የሚለን? ኤሪያው 1 ሴንቲሜትር ስኩዌር ቢሆን ሶ ኤሪያ ደግሞ ማለት ነው በእንትን እሺ ኤሪያ ማለት ሌንግዝ ታይምስ ሌንግዝ ነው ወይም ደግሞ ዊድዝ ታይምስ ዊድዝ ነው። ስኩዌር ስለሆነ አንድ አይነት ስለሆነ ሁሉ ስለዚህ እንት ማለት ነው ሌንግዝ ስኩዌር ኢዝ ኢኳል ቱ 1 ከሆነ ቦዝ ሳይድስ ስኩዌር ሩት ባመጣው ስንት ነው? ኤል ራሱ 1 ሴንቲሜትር ይሆናል ማለት ነው። 1 ሴንቲሜትር ነው። ሶ መልሳችን ምን መጣ? ኤ መጣ ማለት ነው። ስኩዌር ሩት ውስጥ ማስገባት ነው። ለምሳሌ አሁን አንድ በሚለው ቦታ ለምሳሌ ኤሪያው 25 ቢሆን ሶ ሌንግዙ 5 ይሆናል ማለት ነው። ኤሪያው 36 ሴንቲሜትር ስኩዌር ቢሆን ሌንግዙ ስንት ይመጣል? 6 ስኩዌር ሩት ውስጥ ማስገባት ነው። ኤሪያው ለምሳሌ 100 ቢሆን ሌንግዙ ስንት ይመጣል? 10 ይመጣል ማለት ነው። ሶ ስኩዌር ሩት ውስጥ ማስገባት ስለሆነ ማለት ነው። በጣም አሪፍ ሶ አንሰር ኤ ይመጣል ማለት ነው። እሺ ኦኬ 32ኛ ምንድን ነው የሚለን? which one of the following numbers is not a perfect cube ነው የሚለን። ፐርፌክት ኪዩብ ያልሆነው የትኛው ነው የሚለን? እሺ ኤ ምንም ችግር የለበትም ፐርፌክት ኪዩብ መሆን ይችላል። ለምን? ዜሮ ማለት 0 ታይምስ 0 ታይምስ 0 መሆን ስለሚችል ፐርፌክት ኪዩብ መሆን ይችላል። አንድም ይሆናል። አንድ ማለት 1 ታይምስ 1 ታይምስ 1 መሆን ስለምን ፐርፌክት ኪዩብ መሆን ይችላል። ኔጌቲቭ 64 መሆን ይችላል። ለምን? ኔጌቲቭ 4 ሲባዛ በኔጌቲቭ 4 ሲባዛ በኔጌቲቭ 4 ስለሚሆን ዲ ግን አይሆንም። 81 ፐርፌክት ስኩዌር ነው እንጂ ፐርፌክት ኪዩብ አይደለም። ለምን? 3 ጊዜ እርስ በርሱ ተባዝቶ 81 የሚሰጥ ቁጥር የለም። ሁለት ጊዜ ብቻ ነው ፐርፌክት ስኩዌር ለሚሆን ማለት 9 ሲባዛ በ9 ይሄ ፐርፌክት ስኩዌር ማለት ነው። ፐርፌክት ስኩዌር ተብሎ ቢጠየቅ ነው ምን መሆን ይችል ነበር? ዲ መሆን ይችል ነበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ሰው መልሳችን ምን መጣ ማለት ነው? ዲ ኢዝ ዘ አንሰር ይሆናል ማለት ነው። በጣም አሪፍ እሺ እንቀጥላለን። ኦኬ 33 which one of the following is true ነው የሚለን። ትክክል የሆነው የትኛው ነው ነው የሚለን። ኤ the cube root of a positive number is negative ፎልስ ነው። የፖዚቲቭ ነምበር ኪዩብ ሩት ኔጌቲቭ ሊመጣልን አይችልም። እሺ ለምሳሌ አሁን ኤ እንኳን በል the cube root of 8 ብንል 2 ነው አይደል? ፖዚቲቭ ኔጌቲቭ ሊሆን አይችልም ይሄ። ሶ ኤ ፎልስ ነው። the cube root of negative number is positive ይሄም ፎልስ። ኔጌቲቭ ከሆነ ኔጌቲቭ ነው የሚመጣው። ለምን? ለምሳሌ the cube root of negative 8 ብንለው ይሄ ኔጌቲቭ 2 ነው የሚመጣ እንጂ ፖዚቲቭ ሊሆንልን አይችልም። ስለዚህ ይሄም ፎልስ ነው። ሌላኛው ዲ ማን ነው? ሲ the cube root of negative number is negative ምንም ጥያቄ የለውም። ዲ the cube root of 0 is positive ፎልስ ነው። ሶ መልሳችን ምን ይመጣል ማለት ነው? ይሄው ሲ መጣ ማለት ነው። ሲ is the answer ማለት ነው። በጣም አሪፍ እንቀጥላለን። 34 ሶ ምንድነው የሚለን? ራዲካል ኦፍ 21.07 ስንት ነው ይላል? 4.59 ነው። ዜን what is the square root of 0.2107 ስንት ይመጣል? ኦኬ ሶ መጀመሪያ እንዴት እናደርጋት መሰላችሁ? እዚህ ጋር ያለችዋን
ወደዚህ ፎርም ማምጣት መቻል አለን። ማለት ምን ማለት ነው? ራዲካል 0.2107 ማለት እንዲህ ብዬ መጻፍ ይችላል። እንደዚህ ብዬ መጻፍ ይችላል። ይሄ ማለት 21.07 ኦቨር ስንት ማድረግ ይችላለሁ? 100 ማድረግ ይችላለሁ አይደለ? ይሄ ራዲካል ውስጥ እንዳለው ነው። ለምን አንድ ዜሮ ሲመጣ ወደዛ ስለሚሄድ አንድ ሁለት ዜሮ ወደ ግራ ወደዚህ ስለሆነ የሚሄደው ሲጣፋ ማለት ነው። ሶ አሁን ይሄኛው ደግሞ ይሄኛው ማለት ነው አንድ ልድገመው 21.07 ኦቨር 100 ማለት ደግሞ ለየብቻ ማድረግ ይቻላል። ይሄ ማለት ራዲካል 21.07 ኦቨር ራዲካል ስንት 100 መጣ ማለት ነው። በጣም አሪፍ። አሁን ከላይ ያለው ተሰጥቶናል ወረደ። ይሄው እዚህ ጋር ይታያችኋል አይደለ? የስ 4.59 ራዲካል 100 ደግሞ 10 ነው የሚወጣ። ሶ ስንት ይመጣል? እቺ ዜሮ ሳጠፋ ወደዚህ ነው አይደል የሚሄደው? ያ 0.459 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። 0.459 ያ ቢ መጣ ማለት ነው። ቢ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ 35 which one of the following is false ነው የሚለው ትክክል ያልሆነው ወይም ደግሞ ስህተት የሆነ የትኛው ነውና the square root of 1 over 16 ምንም ጥያቄ የለውም 1 over 4 ይመጣል። ልክ ነው። the square root of x square x ይመጣል። ልክ ነው። እሺ እስኪ እንየው the square root of 0.01 0.1 ይመጣል። ትክክል ነው። ምንም የሚይዘው ነገር የለም። ኔጌቲቭ ዘ ስኩዌር ሩት ኦፍ 1 ኦቨር 81 ግን ከውስጥ ያለው 1 ኦቨር 9 ይወጣል። ከውጭ ኔጌቲቭ ወስዳለች እንደዚህ መቀመጥ አለበት። ስለዚህ መልሳቸው ምን ይወጣል ማለት ነው? ዲ ይመጣል ማለት ነው አይደለ? ያ ትክክል ያልሆነው ዲ ትክክል አይደለም ማለት ነው። በጣም አሪፍ በጣም አሪፍ። እሺ ሶ ጥያቄ ወደ 36 ነው። ምን ደግሞ if x over y is equal to -2 over 3 then what is the value of x over y cubed minus x over y square ማለት ነው። መተካት ነው። ከዚህ በኋላ ይሄን እንተካዋለን። ሶ ምን ማለት ነው? -2 over 3 cubed minus -2 over 3 ምን ይሆናል? ስኩዌር ማለት ነው አይደለ? መተካት ስለሆነ ማለት ሶ የስንት ይመጣል? ይሄ -2 ታይምስ ይሄኛው ማለት እንደዚህ ማለት -2 over 3 ታይምስ -2 over 3 ታይምስ -2 over 3 ነው። ማይነስ ይሄኛው -2 over 3 ታይምስ -2 over 3 ማለት አይደለ? የስ ስኩዌር ስለሆነ ይሄኛው 3 ጊዜ ይሄኛው ደግሞ 2 ጊዜ ስለሆነ ይሄኛው ኔጌቲቭ 8 over 27 ይመጣል። ማይነስ ይሄኛው ደግሞ ስንት ይመጣል? 4 over 9 ይመጣል ማለት ነው። ለምን ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሚመጣ ማለት ነው። ሶ አሁን በቃ አለቀ ማለት ነው። ስለዚህ ስንት ይመጣል? አሁን ኔጌቲቭ 8 ኦቨር 27 ሲቀነስ 4 ኦቨር 9 ነው። ይሄንን ኤልሲኤም እንፈልግና 27 ይመጣል። 27 ኤልሲኤም ሶ 27 ሲካፈል 27 አንድ ጊዜ ነው። አንድ ጊዜ 8 ኔጌቲቭ 8 ኔጌቲቭ 8 ሲቀነስ 27 ሲካፈል ለ9 3 3 ሲባዛ በኔጌቲቭ 4 ኔጌቲቭ 12 ይመጣል ማለት ነው። ሶ ስንት ይመጣል? ኔጌቲቭ 8 ሲቀነስ 12 የማለት ኔጌቲቭ 8 ሲደመር ኔጌቲቭ 12 ኦቨር 27 ስለሆነ ስንት ይመጣል? ኔጌቲቭ 20 ኦቨር 27 ይመጣል ማለት ይሄ ደግሞ መቃለል ስለማይችል ሶ እንዳለ ቁጭ እናደርገዋለን ማለት ነው። ሶ ኔጌቲቭ ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 37 ምን ይለናል? 37 የፋዘር ኢዝ 60 years ነው የሚል ፋዘር ስንት አመቱ ነው? አሁን ፋዘር ስንት አመታቸው ነው? 60 years ነው። 60 አመት ነው ላይ ነው ያለው። ደግሞ ዳውተርስ ደግሞ ስንት ነች? ዳውተር ደግሞ ስንት አመት ነው? 12 አመት። ኦኬ በስንት አመት ነው ማለት ነው የሚበልጠው? አሁን ባለው ራሱ ይሄ በአምስት እጥፍ ይበልጠዋል። 5 ታይምስ ማለት ነው። አሁን ባለው አልተጠየቅንም፣ ግን ዝምነት ስናየው ማለት ነው። እሺ ምንድነው ጥያቄው የሚለው? how many years will ነው የሚለው ወደፊት ነው ማለት ነው። ቢ ዘ ፋዘር ቢ 4 ታይምስ as old as his daughter ነው የሚለው ከስንት አመት በኋላ ቢሆን ነው የአባትየው እድሜ የልጅየው 4 እጥፍ የሚሆነው ማለት ነው። በጣም አሪፍ። ከረንትሊ አሁን ፋዘር ስንት አመቱ ነው? 60 አመቱ ነው አሁን ላይ ማለት ነው። ልጁ ስንት አመቱ ነው? 12
ከአመት በኋላ ስንት ይመጣል? ከአመት በኋላ ስንት ይመጣል? ፋዘር 61 ይሆናል። ይሄ ደግሞ ልጁ ደግሞ 13። ከሁለት ዓመት በኋላ ይሄኛው ፋዘር 62 ልጁ ደግሞ 14። ከ3 ዓመት በኋላ ፋዘር 64 ያኛው ደግሞ 63 ማለት ነው። ሶሪ 63 ይሄኛው ደግሞ 15 ከዛ 64 ይሄኛውም ከዛ በኋላ 16። ይሄን ነው በደንብ ይሄን ነው ስንት ይመጣል? አሁን 64 ማለት 4 ታይምስ 16 ማለት ነው። አራት እጥፍ ይሆናል ማለት ነው። ከስንት ዓመት በኋላ ነው ከተባለ ከስንት ዓመት በኋላ ነው? ከአራት ዓመት በኋላ። መልሳቸው ምን ይሆናል? ሲ ይሆናል ማለት ነው። ግን ጀነራሊ ግን እንደዚህ ሁሌ መሆን የለበትም። እኛ ከፍ ያለ ቁጥር ቢሆን ስለዚህ ምን እናደርጋለን? 60 ላይ ከተወሰነ ዓመት በኋላ ኤክስ ብንደመርበት ኤክስ ይርስ እኩል ይሆናል 4 ታይምስ 12 ሲደመር ኤክስ ነው ማለት ነው። ከተወሰነ ዓመት በኋላ ሁለቱም ላይ ሲደመርበት አንዱ የአንዱ አራት እጥፍ ይሆናል። ኤክስን ሶልቭ እናድርገው ነው እዚህ ጋር ማለት ምን ማለት ነው? አሁን 60 ሲደመር ኤክስ እኩል ይሆናል ይሄ እየገባ ሲባዛ 4 ሲባዛ በ12 48 ሲደመር 4 ኤክስ ይመጣል ማለት ነው። በጣም አሪፍ። ይሄችን ኤክስን ወደዛ ልውሰድ፣ ቁጥሩን ወደዚህ ላምጣ። 60 ሲቀነስ 48 እኩል ይሆናል 4x ማይነስ 1x ማለት ነው። 4x ማይነስ ኤክስ ነው። ያው ኤክስ ማለት 1x ስለሆነ ማለት ነው። ይሄ 12 ይመጣል እኩል ይሆናል ይሄ 3x ይመጣል። ኦቨር 3 ስናደርገው ይሄ በዚህ ይጠፋል። ኤክስ ስንት ይመጣል? 12 ኦቨር 3 ማለት 4 ማለት ነው። አያችሁት? 4 ነው። ስለዚህ 60 ላይ 4 ሲደመርበት ስንት ይመጣል? 64 መጣ ከታች። 12 ላይ 4 ሲደመርበት ስንት መጣ? 16 መጣ ማለት ነው። ስለዚህ መልሳችን ልክ ነው። ዘ አንሰር ኢዝ ሲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ 38 ዘ ሶሉሽን ሴት ኦፍ ነው የሚለን ሶልቭ ማድረግ ነው። በጣም ቀላል ነው። 2x ማይነስ 3 ኦቨር 2 ፕላስ x ማይነስ 2 ኦቨር 4 ኢኳልስ ቱ 5x ማይነስ 1 ኦቨር 3 ይመጣል ማለት ነው። መጀመሪያ ይችን እንስላት። ኤልሲኤም ማን ይሆናል? አራት ይሆናል አይደለም? ያ ኤልሲኤም አራት ይሆናል። አራት እናርግና አራት ሲካፈል ለሁለት ሁለት ነው። 2 ታይምስ 2x ማይነስ 3 ፕላስ አራት ሲካፈል ለአራት አንድ ነው። አንድ ታይምስ x ማይነስ እንዳለው መተውም ይቻላል። ከዛ እኩል ይሆናል ስናደርገዋለን 5x ማይነስ 1 ኦቨር 3 እናደርገዋለን ማለት ነው። እና አባዛችን እያስገባን ስንት ይመጣል? ይሄ 4x ማይነስ 6 ይመጣል። 2 ታይምስ 2x 4x 2 ታይምስ ማይነስ 3 ማይነስ 6 ፕላስ ይሄ ለውጥ የለውም ጀስት x ማይነስ 2 ማለት እንችላለን። ኦቨር 4 እኩል ይሆናል 5x ማይነስ 1 ኦቨር 3 ይመጣ ማለት ነው። በጣም አሪፍ። አሁን እቺኛው የሚደምራሉ 4x እና 1x ስንት ይመጣል? 5x ይመጣል አይደለ? እሺ ማይነስ 6 ማይነስ 2 ስንት ይመጣል? ማይነስ 8 ይመጣል። ኦቨር ስንት ይመጣል? ይሄ 4 እኩል ይሆናል ስንት ይመጣል? 5x ማይነስ 1 ኦቨር 3 እናደርጋለን ማለት ነው። አሁን ምን እንደምን የምናደርገው? ክሪስ ክሮስ ማለት ከዚህ በኋላ ምን ይመጣል? 3 ኢንቱ እቺኛዋ በዚህ ተባዛ 5x ማይነስ 8 ያባዛል እኩል ይሆናል። አራት ደግሞ ማንን ያባዛል? 5x ማይነስ 1 ያባዛል ማለት ነው። በጣም አሪፍ። ሶልቭ እናድርግ። ስንት ይመጣል? አሁን ይሄ 15x ማይነስ 24 ይመጣል። እዚህ ኳልቱ ይሄ ደግሞ 20x ማይነስ 4 መጣ ማለት ነው። 20x ማይነስ 4 ነው። ላይክ ተርም አለ እዚህ ጋር እንሰብስበው። x ወደዚህ ሲመጣ 15 x ማይነስ 20x ይመጣል። እዚህ ጋር ማን ቀርቷል? ኔጌቲቭ 4 ቀርቷል። ሲደመር 24 ይመጣል። ወደዛ ሲሄድ ይሄኛው ስንት ይመጣል? ኔጌቲቭ 5x ይመጣል። which is equal to ስንት ይመጣል? 20 ይመጣል ማለት ነው። ኦቨር ኔጌቲቭ 5 ኦቨር ኔጌቲቭ 5 እናጠፋለን። በዚህ ይጠፋል። ምን ይመጣል አሁን? x which equals to 20 ኦቨር ኔጌቲቭ 5 ይመጣል። x ስንት መጣ? ኔጌቲቭ 4 ይመጣል ማለት ነው። ኔጌቲቭ 4 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? yes so the answer is what equal to a መጣ ማለት ነው። a ይመጣል ማለት ነው። በጣም አሪፍ። 39ኛው ኦኬ the solution set of the inequality ኦልሬዲ ተመሳሳይ ነው። ከዚህ በፊትም ከላይም ሁለት ጥያቄዎች የሰራን ይመስለኛል። ሶልቭ እናድርገው እስኪ። ምንድነው የሚለን 3 into
4x ማይነስ 6 አይደል የሚለው ሌስ ዛን ኦር ኢኳልስ ቱ 6x ማይነስ 1 መጣ ማለት ነው። ኦኬ ሶ አሁን ይሄኛውን መጀመሪያ ብራኬቱን እናጥፈው እንትን እያል ይሄ ስንት ይመጣል? 12x ይመጣል። እሺ ማይነስ 18 3 እየገባች ታባዛ ማለት ነው። ሌስ ዛን ኦር ኢኳል እዚህ ጋርም 12x ማይነስ 2 ይመጣል ማለት ነው። ኦኬ ከዛ በኋላ ላይክ ተርሞችን እንሰብስብ 12x ማይነስ 12x ይመጣል ወደዚህ ሌስ ዛን ኦር ኢኳል እዚህ ጋር ማን ብቻውን ቆርጧል ማይነስ ይቀራል። ከዛ ፕላስ 18 ፖዚቲቭ ሆኖ ይሻገራል ማለት ነው። 12x ማይነስ 12x 0 ይመጣል። 0 ሌስ ዛን ኦር ኢኳል ቱ ይሄ 16 ይመጣል። ይሄ ኦልዌይስ ትሩ ነው የሚመጣው። ኦልዌይስ ትሩ ነው አይደል? 0 ከ16 ያንሳል አይደል? ትሩ ነው። ስለዚህ ይሄ ደግሞ ስለሚሰራ መልሳችን ምን ይሆናል ማለት ነው? አሁን ሲ ይመጣል። ኤክስ ኢዝ አን ኤሌመንት ኦፍ ኤኒ ታይፕ ኦፍ ራሽናል ነምበር መሆን ይችላል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 40ኛውና የመጨረሻው ምንድነው የሚለን? which one of the following inequality has infinite solution? በጣም ብዙ ሶሉሽን ያለው አሁን ከላይ ያለው ለምሳሌ ይሄ ኢንፋይናይት ሶሉሽን ያለው ይሄኛው ማለት ኢንፋይናይት ሶሉሽን ማለት በጣም አሪፍ። ልክ እንደዚህ አይነት ታይፕ ወይም ደግሞ እስኪ እንየው። ኢንፋይናይት ሶሉሽን ማለት አንደኛው ፓርቲ ስለሆነ ማለት ነው። እሺ ኤን እንየው። ለምሳሌ ኤ ምንድነው የሚለን? ማይነስ 3x ፕላስ 2 ግሬተር ዛን ኦር ኢኳልስ ቱ 2 ኢንቱ ኤክስ ማይነስ 4 ነው። ኤክስ ዛን ኤሌመንት ኦፍ ሆል ነምበር መሆን አለበት ነው የሚለን። እሺ ሶልቭ እናድርገው። ይሄ ወደዛ ሲሄድ መጀመሪያ ብራኬቱን እናጥፈው እስኪ። ማይነስ 3x ፕላስ 2 ግሬተር ዛን ኢኳል ቱ ይሄ 2x ማይነስ 8 ይሆናል አይደለ? ሲገባ ያ ሶ ወደዚህ ስናመጣው ምን ይሆናል? ማይነስ 3x ማይነስ 2x ይመጣል። ግሬተር ዛን ኢኳል ቱ ማይነስ 8 ብቻውን ይቀራል። እዚህ ጋር ማይነስ ይሆናል ማለት ነው። እሺ ወደዛ ሲሄድ ኔጌቲቭ ስለሚሆን ማለት ነው። ይሄኛው ማይነስ 5x ነው። ግሬተር ዛን ኢኳል ቱ ይሄ ደግሞ ኔጌቲቭ 10 ይመጣል። ኦቨር ማይነስ 5 ኦቨር ማይነስ 5 ሲሆን ይሄ ይጣፋል። ሳይን ይቀየርና x ሌስ ዛን ኢኳል ቱ ኔጌቲቭ ማን ነው? ኔጌቲቭ 5 ኦቨር ኔጌቲቭ በኔጌቲቭ ይጣፋል። ሶ ፖዚቲቭ ይመጣል። ፖዚቲቭ 2 መጣ ማለት ሶ x ሌስ ዛን ኢኳል ቱ 2 ሆኖ ግን ሆል ነምበር የሆነው ማንና ማን ናቸው? 0 እና 1 እንዲሁም 2ን ራሱ ይጨምራል። ሶ ይሄ ደግሞ ምንድነው? ፋይናይት ነው አይደለ? ፋይናይት ማለት ተቆጥሮ የሚያልቅ ማለት። ስለ ፋይናይት እና ስለ ኢንፋይናይት ሴት አይተናል አይደለ? ሶ ባጭሩ እንደዚህ ሊሆንልን አይችልም ማለት ኤ ሊሆንልን አይችልም ማለት ነው። በጣም አሪፍ። እሺ ዲን እንየው እስኪ በዚህ መልኩ አንድ ከኤ አንድ ከዲ እያየን እንሂድ። ዲ ደግሞ ማለት 1 ኦቨር 2 ኤክስ ግሬተር ዛን ኦር ኢኳልስ ቱ ኔጌቲቭ 3 ነው የሚለን። ኤክስ መስት ቢ አን ኤሌመንት ኦፍ ኢንቲጀር ይለናል። እሺ ሶልቭ እናድርገው። ይሄ ማለት ምን ማለት ነው? ኤክስ ኦቨር 2 ማለት ይቻላል አይደል? ግሬተር ዛን ኦር ኢኳልስ ቱ ኔጌቲቭ 3 ኦቨር 1 ነው። ክሪስ ክሮስ የምናደርገው ምን ይመጣል? ኤክስ ግሬተር ዛን 1 ታይምስ ኤክስ ኤክስ ስለሆነ ግሬተር ዛን ኦር ኢኳልስ ቱ ስንት ይመጣል? ኔጌቲቭ 6 ማለት ነው። ከኔጌቲቭ 6 የሚበልጥ በሙሉ ማለት ሶ ምን ማለት ኢንቲጀር ስለሆነ ኤክስ ምን መሆን ይችላል? ኔጌቲቭ 6 ራሱን ስለሚጨምር ኔጌቲቭ 5 ኔጌቲቭ 4 ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 እያለ ይቀጥላል። which is ምንድነው? ይሄ ኢንፋይናይት ነው ማለት ነው። ኢንፋይናይት ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለው መልሳችን ምን መጣ አሁን ማለት ነው? ዲ መጣ ማለት መልሳችን ተገኘ ማለት ነው። ሌሎችን ግን ብናያቸው ልክ እንደ ኤ አይነት ታይፕ ሊሚትድ ነምበር ኦፍ ታይም ካለ ኤሌመንት ካላቸው which is called finite ያልነው ማለት ነው። ሶ the answer is ዲ መጣ ማለት ነው። በጣም አሪፍ። ሶ የዛሬው ጥያቄያችን በ2016 የነበረው የሞዴል ፈተና ጥያቄ ይሄንን ይመስል ነበረ። አይ ሆፕ አሪፍ ጊዜ ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ መሰል ጥያቄዎችን ደግሞ ቴሌግራም ቻናላችን ላይ እንልክላችኋለን። ተለማመዱ። አሪፍ የዝግጅት ጊዜ እንደሚሆናችሁ ተስፋ እናደርጋለን። ኦንላይን ክላስ ከፈለጋችሁ ሪቫይዝ እያደረግን ነው ያለነው። ኮንታክት አድርጉን ማለት ነው። በተረፈ መልካም የጥናት ጊዜ ይሆንላችሁ። ቻው።